ጉድ መጣ። ጄኔራሎቹ በይፋ አወጁ። ከዚህ በኋላ መንግስት ፈርሷል፣ ጊዜው አስተዳደር የለም ሲሉ በቢቢሲ በኩል አውጀዋል። 4 ኪሎ አያዘንም፣ የ4 ኪሎ የተመሰረተው መንግስት ፈርሷል ሲል የተደመጠው ህወሓት ጄኔራል ታደሰን አርፈ ተቀመጥ ሲል አስጠንቅቋል። በጉዳዩ ላይ በዝርዝር እናስደምጣቸዋለን። ኢትዮ ኤርትራ ድንበር ላይ ሊገነፍል ነው። በሁለቱ ሀገራት ድንበር ዜጎች እንዳይንቀሳቀሱ እገዳ ተጥሏል። ይህ እገዳ የተጣለው የኢትዮ ኤርትራ ጦርነት በድንገት ሊፈነዳ ይችላል በሚል ነው። ትኩሳቱ ከሚታሰበው በላይ ከሯል። እንመለስበታለን። የኦሮሞ ነጻነት ሰራዊትና ፋኖ የጋራ ጥቃት ከፍተው በርካቶች ተገደሉ። በአማራና ኦሮሚያ ክልል አዋሳኝ አካባቢዎች በተቀሰቀሰው ድንገተኛ ግጭት የአካባቢው አመራሮች ጭምር ተገድለዋል። ትሰሙታላችሁ። በትራምፕ ጉዳይ የተከሰሱት ግለሰብ ጉዳይ አነጋጋሪ ሆኗል። የቀድሞው የኤፍቢአይ ዳይሬክተር የትራምፕን ህይወት አደጋ ላይ ለመጣል ዝተዋል በሚል ተከሰዋል። እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ የማይፈጽሙ ከሆነ ስህተት እንደሚሆን የህዝባዊ ወያነ ሓርነት ትግራይ ህወሓት ቃል አቀባይ ለቢቢሲ ተናገሩ። የህወሓት ቃል አቀባይ ሚካኤል አስገዶም የትግራይ ክልል ጊዜያዊ አስተዳደርም እየፈረሰ በመሆኑ ከፌዴራሉ መንግስት ጋር ያለው የግንኙነት ገመድ መበጠሱን ገልጸዋል። ከቢቢሲ ጋር አጭር ቃለ መጠይቅ ያደረጉት ቃል አቀባዩ የህወሓት ማዕከላዊ ኮሚቴ ከ2 ሳምንት ገደማ በፊት ያስተላለፈውን ውሳኔ በተመለከተ ከተለያዩ አካላት ጋር ውይይት እየተካሄደ እንደሆነ ተናግረዋል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 ቀን 2018 ዓ.ም ባወጣው መግለጫ ከ6 ዓመት በፊት ክልሉ ውስጥ በተደረገ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቆ ነበር። ህወሓት ይህንን ውሳኔውን ያስታወቀው ፌዴራል መንግስት ከፕሪቶሪያ ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉት ፕሬዝዳንት ታደሰ ወረደን የስልጣን ቆይታ በአንድ ዓመት ካራዘመ ከ2 ሳምንት ገደማ በኋላ ነው። ቃል አቀባዩ ሚካኤል የፌዴራል መንግስት ውሳኔውን ያስተላለፈው ህወሓትን ሳያስፈቅድ ሳያማክር ለብቻው ነው ብለዋል። ጄኔራል ታደሰ የመጀመሪያው ዓመት ላይ የተሾመው በፕሪቶሪያ ስምምነት መሰረት በወጣው ደንብ ነው። አሁን ግን እርሱ ተጥሶ በ2013 ዓ.ም በወጣው ደንብ ነው ብለዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬዝዳንቱ የስልጣን ዘመን በአንድ ዓመት መራዘሙን ይፋ ባደረገበት የፌስቡክ ልጥፉ ላይ ጠቅሶ የነበረው የትግራይ ጦርነት ከተጀመረ ከወራት በኋላ የወጣውን የጊዜው አስተዳደር ማቋቋሚያ ደንብ ነበር። ይህ ደንብ ከፕሪቶሪያ ስምምነት መፈረም በኋላ አሁንም በስራ ላይ ያለውን አስተዳደር ለማቋቋም በወጣው ደንብ ተሽሯል። ቢቢሲ ስለዚህ ጉዳይ ጥያቄ ያቀረበላቸው የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢሌኒ ስዩም የተሻረው ደንብ የተጠቀሰው በስህተት እንደሆነና እንደሚስተካከል አሳውቀዋል። ከሳምንታት በኋላም የጠቅላይ ሚኒስትር ጽህፈት ቤት የፌስቡክ ገጽ ላይ የወጣው ጽሁፍ ማስተካከያ ተደርጎበት በ2015 ዓ.ም የወጣውን ደንብ ተጠቅሷል። የጊዜው አስተዳደሩ ፕሬዝዳንት ስልጣን የተራዘመው ከአንድ ዓመት በፊት ሹመት በተሰጠበት የ2015 ደንብ መሰረት መሆኑን ለቢቢሲ የገለጹት የፕሬስ ሴክሬታሪያት ኃላፊዋ ከዚህም የተነሳ ውሳኔው ህጋዊ መሆኑን ተናግረዋል። የህወሓት ቃል አቀባይ ሚካኤል በበኩላቸው ከ5 ዓመት በፊት በወጣው የቀድሞ ሹመት በመሰጠቱ የፕሪቶሪያ ስምምነት ስለፈረሰ ጊዜው አስተዳደሩም ፈርሷል ባይ ናቸው። ስምምነቱን ያፈረሰው የፌዴራል መንግስት ነው። ሌተናል ጄኔራል ታደሰን ለብቻው ሹሙ የላከልን ፌዴራል መንግስት ነው። ህወሓት ይህንን አልቀበልም ብሎ ይፋ አድርጓል። ይህ ግልጽ ነው፣ የሚያሻማ ነገር የለውም ሲሉ በዚህ ምክንያት የቀድሞ ምክር ቤት እንዲመለስ መወሰኑን ገልጸዋል። ቃል አቀባዩ ከፌዴራል መንግስት ጋር የሚኖረውን ግንኙነት እንዴት ይሆናል የሚለው በቀጣይ የምናየው ይሆናል። እስካሁን ባለው ግንኙነት ግን ጊዜው አስተዳደር እየፈረሰ ስለሆነ የነበረን ገመድ ተበጥሷል የሚል ሐሳብ ነው የምንወስደው ብለዋል። ይህ ምክር ቤት የተቋቋመበት ምርጫ በፕሪቶሪያ ስምምነቱ ውድቅ ስለመደረጉ ጥያቄ የቀረበላቸው ቃል አቀባዩ በዚህ ሐሳብ እንደማይስማሙ ተናግረዋል። በስምምነቱ መሰረት ምርጫው የማይጸና እንዳልተደረገ ይልቁንም ታግዶ መቆየቱን ገልጸዋል። በወቅቱ የተመሰረተው የክልሉ መንግስት አልፈረሰም ነበር። ጊዜው አስተዳደር የተመሰረተው በድርድር ነው ብለዋል። በድርድር የተመረጠውን ምክር ቤት አግደን ሳይፈርስ እንዲቆይ አድርገን ለሰላም ስንል ነው የቆየ
የቆየ ነው። ምርጫው አልተሰረዘም፣ ምክር ቤቱም አልፈረሰም፣ ሆልድ አድርገነው ነው የቆየ ነው ብለዋል። የሁለት ዓመቱን ደም አፋሳሽ ጦርነት ያስቆመው የፕሪቶሪያ ስምምነት ለትግራይ ክልል የምክር ቤትና የህዝብ ተወካዮች ምክር ቤት ምርጫ እስከሚደረግ ድረስ በክልሉ አካታች ጊዜያዊ አስተዳደር እንዲቋቋም ደንግጓል። የፌዴሬሽን ምክር ቤት በ2012 ዓ.ም ትግራይ ክልል ውስጥ የተካሄደው ምርጫ እንዳልተደረገ የሚቆጠር የማይጸና እና ተፈጻሚነት የሌለው እንደሆነ ውሳኔ ያስተላለፈው ድምጽ ከመሰጠቱ አስቀድሞ ነበር። የህወሓት ማዕከላዊ ኮሚቴ ቀድሞው ምክር ቤት እንዲመለስ ውሳኔ ሲያስተላልፍ የተነሳው ሌላኛው ጉዳይ ምርጫው ከተካሄደ 5 ዓመት ማለፉን የሚመለከት የህጋዊ ጥያቄ ነበር። ስለዚህ ጉዳይ ጥያቄ የቀረበላቸው ቃል አቀባዩ ሚካኤል ህጋዊ ነው ሲሉ ተከራክረዋል። መጀመሪያው የተዋቀረው መንግስት በትንኮሳ በጦርነት እንዲፈርስ ተደርጓል። ወደ ስራም አልገባንም ነበር። በአሁኑ ጊዜ ደግሞ ወደዚያ እንመለሳለን ብለን ስናስብ አሁን ምርጫ ማድረግ አንችልም፣ በውሳኔያችን አረጋግጠናል ብለዋል። እንደ ቃል አቀባዩ ገለጻ አሁን ምርጫ መካሄድ የማይችለው 40% እና ከዛ በላይ የትግራይ መሬትና የትግራይ ህዝብ ተበታትኖ ስላለ ነው። አክለውም በዚህ ሁኔታ እንደ አዲስ መርጠን መንግስት ልናቋቁም ስለማንችል አሁን ያለውን በ2012 ዓ.ም የተመረጠውን ምክር ቤት ካሸጋገርን በኋላ ህጋዊ መንግስት ከመሰረትን በኋላ የሚመጣውን ነገር ምንድነው የሚሆነው የሚለውን ቀጣይ እናያለን ሲሉ ተናግረዋል። በህወሓት ማዕከላዊ ኮሚቴ ውስጥ መሰረት ምክር ቤቱን ወደ ስራ እንዲመለስ ከተደረገ በኋላ አዲስ አስፈጻሚ ካቢኔ እንደሚዋቀር ቃል አቀባዩ ገልጸዋል። በተጨማሪም ምክር ቤቱ ፕሬዝዳንት እንደሚመርጥ ተናግረዋል። ውሳኔውን በተመለከተ የሚደረገው ውይይት እንደተጠናቀቀ ይህ ተግባር እንደሚከናወን እስካሁን ግን ቀን አለመወሰኑን ተናግረዋል። ህወሓት ምክር ቤቱ እንዲመለስ መወሰኑን ካስታወቀ በኋላ መግለጫ የሰጡት የጊዜው አስተዳደሩ ፕሬዝዳንት ታደሰ ውሳኔውን ተቃውመውታል። ውሳኔው የፕሪቶሪያን ስምምነት ውድቅ የሚያደርግ ነው ያሉት ፕሬዝዳንቱ ይህንን እርምጃ ተከትሎ ሊመጣ የሚችለው ጦርነት እንደሚሆን ተናግረዋል። ይህንን ተከትሎ ሌተናንት ጄኔራል ታደሰ እንደ ቀድሞ የጊዜው አስተዳደር ፕሬዝዳንት ጌታቸው ረዳ የክልሉን መዋቅር በኃይል ሊነጠቁ ይችላሉ የሚል ስጋት ተፈጥሯል። ሌተናንት ጄኔራል ታደሰ ስልጣናቸውን በምክር ቤት ለሚመረጠው ፕሬዝዳንት ለማስረከብ ተስማምተው እንደሆነ የተጠየቁት የህወሓት ቃል አቀባዩ ሚካኤል እርሱን በቀጣይ የምናየው ይሆናል የሚል ምላሽ ሰጠዋል። ህወሓት ፕሬዝዳንቱ በመግለጫቸው የተናገሩትን እንደማያምንበት የተናገሩት ሚካኤል መፈንቅለ መንግስት አይደለም መደረግ ያለበት ርክክብ ነው ሲሉ ለቢቢሲ ተናግረዋል። የእንግሊዝ መንግስት በኤርትራ ላይ የጉዞ ማስጠንቀቂያ ወጣ። የእንግሊዝ ውጭ ጉዳይ መስሪያ ቤት ዛሬ በወጣው መግለጫ በሁሉም የኤርትራ የየብስ ድንበሮች በ25 ኪሎ ሜትር ርቀት ላይ ዜጎቹ ፈጽሞ እንዳይሄዱ አሳስቧል። በመግለጫው በአሁኑ ወቅት በኢትዮጵያና በኤርትራ መካከል ያለው ውጥረት ከፍተኛ ደረጃ ላይ ደርሷል ያለው ሚኒስትሩ ይህ ጉዳይ ወደ ግጭት ከተሸጋገረ በኤርትራ ውስጥ ነገሮች በፍጥነት እንደሚለዋወጡና ወደ ኤርትራ መግባትም ሆነ መውጣት አስቸጋሪ እንደሚሆን አስረድቷል። በግጭት ውስጥ የእንግሊዝ መንግስት ዜጎቹን የማስወጣት ወይንም ፊት ለፊት የቆንስላ አገልግሎት መስጠት ስለሚያስቸግረው ችግሩ ከተፈጠረ እንግሊዛውያን በራሳቸው መንገድ የሚወጡበትን መንገድ እንዲያመቻቹም አሳስቧል። የጉዞ ማስጠንቀቂያ በሰጣቸው ቦታዎች ላይ በአስመራ የሚገኘው የእንግሊዝ ኤምባሲ ሄዶ እርዳታ መስጠት እንደማይችል ገልጾ ዲፕሎማቶች ከአስመራ ከተማ ውጪ ወደሚገኙ ቦታዎች ለመሄድ ከኤርትራ መንግስት ፍቃድ እንደሚያስፈልጋቸው አስረድቷል። በሰሜን ሸዋና ኦሮሞ ብሔረሰብ ዞን አዋሳኝ አካባቢዎች በተከሰተ ግጭት አመራሮችን ጨምሮ ሰላማዊ ሰዎች መገደላቸው ተሰማ። በአማራ ክልል የሰሜን ሸዋና የኦሮሞ ብሔረሰብ ዞኖች አዋሳኝ በሆነችው በጫፋ ድሬ ቀበሌ ጃራ ወንዝ አካባቢ በተከሰተ ግጭት የቀበሌ ሊቀመንበርን ጨምሮ ሰላማዊ ሰዎች መገደላቸውን ዶይቼ ቬለ ዘግቧል። ለግጭቱ መነሻነት የኦሮሞ ብሔረሰብ ዞን አመራሮችና ነዋሪዎች በከብት አጋቾች ላይ የከፈቱት ጥቃትና የጽንፈኛ ኃይሎች ሴራ መሆኑን ቢገልጹ የሰሜን ሸዋ ዞን የኤፍራታ ግድም ወረዳ አመራር በበኩላቸው ግጭቱ የተቀሰቀሰው በደረሰ ሰብል ላይ ከብቶች ለግጦሽ በመለቀቃቸው መሆኑን ጠቅሰዋል። ግጭቱ የተከሰተው በጨፋ ድሬ ቀበሌ ልዩ ቦታው ጃራ ወንዝ በሚባል አካባቢ ሲሆን በጉዳቱ ከ6 ሰዎች በላይ ከሁለቱም ወገን መሞታቸው ተነግሯል። እንደ አካባቢው ምንጮች ገለጻ ከሆነ ግጭቱ በሚያዝያ 11 የተከሰተ ሲሆን ከብት ለማገድ በወጡ ልጆች ላይ ተኩስ መከፈቱ የግጭቱ ምክንያት ነው ብለዋል። ታጣቂዎች
ጠባቂዎችን አባረው ከብት ነርተው እንደወሰዱ የገለጹት ምንጮች ለምን ይሄ ከብት ይወሰዳል ብሎ የቀበሌው ሊቀመንበር ሁላ እዛ ሂዶ ለማገላገል መሃል ሲገባ እሱም ተመቶ ሞተ። ሁሉም እንዲያው ነው፣ የጸጥታ ኃይል ነው የሞተው ብለዋል። ሌላኛው አስተያየት ሰጪ የጨፋ ወረዳ ኗሪ በታች በሸኔ በላይኛው ፋኖ ተያያዘን፣ እኛ መቼ ገባን አልገባንም፣ የገበሬ ከብት ወስደዋል። በታች ደግሞ በሸኔ በኩል በቃ ዘረፋ ነው፣ ጠበንጃ አልቀረም፣ ገንዘብ አልቀረም፣ እየዘረፉ ነው፣ በላይኛው እንደዛ ነው ብለዋል። የኦሮሞ ብሔረሰብ ዞን አስተዳደር ሰላምና ጸጥታ መምሪያ ኃላፊ አቶ አወል እንድሪስ በጥቃቱ ከ340 በላይ የቀንድ ከብት መዘረፉንና ሰላማዊ ሰዎች መሞታቸውን ይናገራሉ። ጥቃት አድራሾቹ የአካባቢውን ሕዝብ ሰላማዊ ግንኙነት ለማወክ የወሰዱት እርምጃ ነው ብለዋል። በሌላ በኩል በሰሜን ሸዋ ዞን የኤፍራታ ግድም ወረዳ ዋና አስተዳዳሪ የሆኑት አቶ አበራ መኮንን የግጭቱ መነሻ በደረሰ ሰብል ላይ ከብት ለግጦሽ መልቀቅ ነው ይላሉ። ከብት የተወሰዳለ፣ ሰውም የሞታለ፣ ከላይ ደግሞ በጣም ብዙ የተቃጠለ እህል አለ፣ የተበላ ማሽላ አለ፣ የተገደለ ሰው አለ። መነሻቸው ምንድነው? እዛው አካባቢ ያሉ አርሶ አደሮች ማሽላ ላይ የግጭቱ መነሻ እህል ላይ ከብት ለቀው ነው ብለዋል። አዋሳኝ ቦታ ላይ በተከሰተ ግጭት የቀበሌ አስተዳዳሪን ጨምሮ የሰላማዊ ሕይወት ማለፉንና ከፍተኛ ቁጥር ያላቸው ከብቶች መዘረፋቸውም ተነግሯል። በአሁኑ ወቅት የሁለቱ ዞኖች አመራሮች፣ የሀገር ሽማግሌዎች የተዘረፉ የቀንድ ከብቶችን ለማስመለስ በጋራ እየሰሩ መሆኑ ታውቋል። የቀድሞው የኤፍቢአይ ዳይሬክተር የትራምፕን ሕይወት አደጋ ላይ ለመጣል ዝተዋል በሚል ተከሰሱ። የቀድሞው የኤፍቢአይ ዳይሬክተር ጄምስ ኮሚ በኢንስታግራም ገጻቸው ላይ ባጋሩት ምስል የትራምፕን ሕይወት አደጋ ላይ ለመጣል ዝተዋል በሚል ተከሰዋል። አቃቢ ሕግ ኮሚ ላይ ያቀረበው ክስ በኢንስታግራም ገጻቸው ላይ ለአጭር ጊዜ አጋርተውት ከነበረው ምስል ጋር የሚገናኝ ነው። ጄምስ ኮሚ በወቅቱ በኢንስታግራም ገጻቸው ላይ አጋርተውት የነበረው 8647 የሚል ቁጥርን የሚያሳይ በሼል በባህር ዳርቻ ላይ የተሰራ ምስል ነበር። ኮሚ ቁጥሮቹ ምን ማለት እንደሆኑ እንደማያውቁ የተናገሩ ቢሆንም ትራምፕና ሌላ ያስተዳደራቸው ባለስልጣን ልጥፉ የ47ኛው ፕሬዝዳንት ላይ የቀረበ ማስፈራሪያ ነው ብለዋል። 86 ማለት በአራዳ ቋንቋ ማስወጣት ወይም ማስወገድ የሚል ትርጉም እንዳለው ገልጸዋል። ማክሰኞ ዕለት በቀረበባቸው ክስ ላይ ምላሽ የሰጡት ኮሚ አሁንም ቢሆን ንጹህ ነኝ፣ ምንም የሚያስፈራኝ ነገር የለም፣ አሁንም ገለልተኛ በሆነው የፌዴራል የፍትህ ስርዓት አምናለሁ ብለዋል። ክሱን ይፋ ለማድረግ በተዘጋጀ ጋዜጣዊ መግለጫ ላይ የኤፍቢአይ ዳይሬክተር ካሻ አታል እንደ ቀድሞ የኤጀንሲው ዳይሬክተርነታቸው ኮሚ እንዲህ አይነት ልጥፎችን ማጋራት የሚስበውን ትኩረትና የሚያስከትለውን ቅጣት ሙሉ በሙሉ ያውቃሉ ብለዋል። ጄምስ ኮሚ የፕሬዝዳንት ትራምፕ ሕይወትን አደጋ ላይ መጣል አሳፋሪ ሁኔታ በማበረታታት እንዲሁም ዓለም እንዲያዩ በኢንስታግራም ገጻቸው ላይ አጋርተዋል ሲሉ ወንጅለዋቸዋል። የቀድሞውን የኤፍቢአይ ዳይሬክተር ጄምስ ኮሚ ከዚህ ቀደም ለኮንግረስ የሰጡትን ምስክርነት ተከትሎ በሁለት ወንጀሎች ተከሰው ነበር። የፕሬዝዳንት ዶናልድ ትራምፕ ተቺ የሆኑት ኮሚ እንደ አውሮፓውያን አቆጣጠር በ2020 መስከረም ወር ላይ ሚስጥራዊ መረጃን ለሚዲያ ተላልፎ እንዲሰጥ ፈቅደዋል ተብሎ ለቀረበባቸው ጥያቄ ለኮንግረሱ በሰጡት ምስክርነት ላይ ዋሽተዋል ተብሏል። ከሁለት ወር በኋላ የፌዴራሉ ዳኛ ጊዜያዊ የፌዴራል አቃቢ ሕግ ክሱን ለማቅረብ በአግባቡ አልተወከሉም በሚል ውድቅ አድርገውታል። አሜሪካ ደህንነት ቢሮ ሰራተኞች ስለ ፎቶዎቹ ኮሚን ባለፈው ዓመት በግንቦት ወር ማነጋገራቸው ታውቋል። ኮሚ የኢንስታግራም ልጥፋቸውን ያጠፉት በሼሎቹ የተጻፉት ቁጥሮች የፖለቲካ መልእክት ያላቸው ስላልመሰለኝ ነው ብለዋል። አንዳንድ ሰዎች እነዚህን ቁጥሮች ከአመጽ ጋር ያገናኙታል ብዬ አላሰብኩም ያሉት ኮሚ ለኔ አልመሰለኝም፣ ነገር ግን ማንኛውንም አመጽ የሚደግፍ በመሆኑ ልጥፎቹን አንስቻቸዋለሁ ሲሉ በወቅቱ ተናግረዋል።